እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ። እንግዲህ ሰላማችሁ ብዝት ይበል። እንግዲህ በዛሬ ቪዲዮ ደግሞ ቤተሰብ ይዘን የመጣነው ሩታ እንደለመደችው ደግሞ ባህሪዋን እየቀያየረች አሁንም አብርሃምን ለማጥመድ አዲስ ፕላን ዘርግታ አዲስ የመጀመሪያው ፕላን አልሳካ ስላ ፕላን ኤ ቤተሰብ ጋር ሄዳለሁ ብላ ነበር አብርሃምን በግላጭ ለማግኘት። አሁን ደግሞ በድጋሜ ፕላን ቢያዘጋጅታ ደግሞ በዚህ መልኩ አብርሃምን እንግዲህ አጠምደዋለሁ ብላ አስባ ሌላ ፕላን አዘጋጅታላታለች ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚደንቀው የሩታ አስተሳሰብ ምን እንደሆነ። በዚህ መልኩ ለማጥመድ ያሰበችበት መንገድ ጭራሽ ፎልት የሆነ መንገድ ነውና በጣም ይገርማል። ይሄን ቪዲዮ እንግዲህ እናያለን። የራሳችንን ሀሳብ እንሰጣለን። ቤተሰብ ግን ቪዲዮውን እስከ መጨረሻ ተመልከቱ። ከዛ ደግሞ ሰብስክራይብ ማድረጋችሁን አትርሱ ፕሊዝ ስላለው የዚህ ቤተሰብ አባሉ ነው ማለት ነው። እንግዲህ ዛሬ ሁላችሁ ሩታ እያደረገች ያለችው ነገር መጀመሪያ ቀን ላይ ቤተሰብ ጋር ሄዳለው፣ ከዛ በኋላ በግድ ልጅን መተታ ያለ በልክ ልጅም ሳይ ደግሞ ያው ይታወቃል የሚፈጠረው ነገር ሩታ ጋር ስለ ማጥመጃ መንገድ አድርጋ ነበረ። ልጁ አለፈ፣ ያን ፕላን እያወቀ ነበር። በግላጭ ታገኝ ፈልገሽ ነበር ብሎ እንደምንም ቀርታለች። አሁን ደግሞ አላረፈችም፣ አሁንም ስራውን አላቆመችም። ድጋሜ ደግሞ ሜሪን እንደ መሳሪያ ተጠቅማ ያን ይቅርታ ጠይቃቸው ነበር ዳኒና ሜሪን። አሁንም ተመልሳ ደግሞ ድጋሜ የሴራዋ አብርሃምን የማጥመጃዋን ሴራ ዘርግታለች ማለት ነው። ያው ሜሪና እንትና ማይሰለቻቸውም ተንኮል ዳኒ መተው ድጋሜ ደግሞ አብርሃምን አንቨርሰሪ ካላከበር ከአንደኛ አመትን አስታውስ በፊት እዛ ዱባይ ሆነ ያሳለፍነው ነገር ምናምን እያሉት ሌላ ትውስታ ለመጫር ደግሞ ሌላ ታሪክ ውስጥ ነው ያሉት ማለት ነው። እሱ ደግሞ ምንም አልተዋጠለትም፣ አልተመቸውም። ምክንያቱም እዛ ጋር በአደባባይ ትልቅ ላይፍ ጀምሯል ማለት ነው። ሴራም እንደሆነ ገብቶታል ማለት ነው። አብርሃም ይኸው ልጁን ለማየት ሲመጣ አንቨርሰሪ ካላከበር ከኛ ጋር ካልቆረስክ በፊት ያሳለፍነው ነገር እና ያሳለፍከው ነገር እና አስታውስ እያሉት ነው። እንግዲህ አብርሃም በጣም ተናዷል ነው የምላችሁ። እዚህ ጋር ሜሪ እያለፈለፈች ነው እንግዲህ እዚህ ጋር ይገርማል። ብቻ ምን እያሰቡ እንደሆነ በዚህ መልኩ አብርሃምን እናገኘዋለን ብለው ከሆነ እንደውም በጣም እየጠላትና እየደበረው ነው ይሄ ህይወት እየመጣ ያለው ማለት ነውና ግራ ግብት ብሎታል። ይሄን ነገር ማድረግ አስፈላጊ ነው፣ እኔን ይመለከተኛል፣ እኔ እንዴ ነው ከናና ኬክ ሊቆርስ ምችል ይሄ የኔ ጉዳይ ነው ወይ እያለ ነው። ምክንያቱም አዲስ ላይ ተጀምሯል። አንደኛ አመት በቃ ኦልሬዲ አልቋል። ከዛ በኋላ ደግሞ ከዛ በመቀጠል ሌላ ላይፍ እዚያ ከየርሜላ ጋር አዲስ ላይፍ አዲስ ህይወት አደባባይ ያወቀው ህይወት ተጀምሯል። ስለዚህ እነሱ ምን እንዳሰቡም ይሄ የጻን ጨዋታ አንለው ምን አንለው እንግዲህ ጀምሯል ባላለ ቤተሰብ እናንተ ሀሳባችሁን እስቲ ኮሜንት ያድርጉልኝ። ትክክል ናችሁ እንደርታ ያደረጉ ያሉ ነገር ኢቭን ይሄን ሰው መመለስ ራሱ ብትፈልግ በዚህ መልኩ ይመለሳሉ ወይ? በዚህ አይነት ሴራ ይመለሳሉ? የባሰ እያስጠላ አልኳ እየጨመረ ሲመጣ እሱ ደግሞ የባሰ ላይፍ እንዳለ እያስጠላ አይመጣም ወይ? ጭራሽ በቃ የሌለ ደብሮታል ማለት ነው። የሚያደርጉን ነገር የጻና አይሉት ምን አይሉት በቃ አብሶ ሜሪ በዚህ ትልቅነቷ ላይ በዚህ ሰውነቷ ላይ እንደዚህ አይነት ነገር ስትጫወት በጣም ነው የምትደብረው ማለት ነው። ያው ዳኒም እያስረዳው ነው ያለው እንግዲህ ኬክ መቁረስ እንዳለበት ያሳለፍነው ነገር እናስታውስ እያለ ነው። ያሱ ደግሞ ያ ማስታወስ አይፈልግም። ለምን በህይወቱ ገና በልጅነቱ ልጅ የወለደበት ላይፉ ነው፣ ብዙ ነገር ያየበት ላይፉ ነው። በልጅነቱ አግብቶ ብዙ የተፈተነበት ላይፉ ነው አይደለ? ገና በስንት አመቱ ነው ያገባው። ስለዚህ ያን ነገር ማሰብም ሆነ እንትን ማለት አይፈልግም። አሁን እዚህ ጋር እያለ ያለው ምንድነው እኔ ሁለት አይነት ሰው አይመቸኝም፣ በጣም የሚያስጠላኝ። ምክንያቱም ትናንትና ሌላ ሰው ዛሬ ደግሞ ሌላ ሰው ነው የምትሆነው ሩታ እያለ ነው። እኛም ደግሞ ተመልካች የምናየው ነገር ነው፣ ሀቅ ነው። ትላንትና አሁን በእኔ ህይወት እንዳትገባ ከዚህ በኋላ በዚህ ውጪ በዚህ ግቢ ማለት አትችልም ማለት ፕላን የሆነ አስታዘጋጅ ማለት ነው። ለምን እዛ ከሄደ በግላ ስለምታገኘው ልጁ ደግሞ ሴንሲቲቭ ፓርት አለው። ያን ፓርት ተጠቅማ ደግሞ ድጋሚ ሌላ ነገር ለመፍጠር ከሄርሜላ ጋር ለማፋታት በጣም ብዙ ነገር ለማድረግ ነበር። ያልሳካ ሲላት በዚህ እንደመጣች ስላወቀ በጣም ነው የደበረው ማለት ነው። የምታደርገው ነገር ሲል በዚህ ልክ መርካስ የለባትም ብዬ ነው የማስበው። በቃ ምንድነው አብርሃም ብቻ ነው ዓለም ላይ ያለ ሁሌ እንደምለው ለምን እንደው ተወደደው የልጅ አባት ይሁን ትፈልገው ከዚህ በኋላ ከሱ ጋር ለመኖር ትፈልግ ኢትስ ኦኬ እኮ ኖርማል ነገር ነው። ግን መንገዱ ትክክለኛው መንገድ ይሄ ነው ወይ? በዚህ ልክ ራስን አውርዶ ራስን አቅሎ ነው ወይ? አሁን አብርሃም እዚህ ጋር አይደል ደብሮታል፣ ቆፍጠን ብሏል ምናምን። ብቻ ግን ከመናቅ ሌላና ራስን ከማዋሪ ሌላ የሚገኝ ትርፍ የለም ባይኔ በዚህ መልኩ ሲሆን ማለት ነው። የጥሞና ጊዜ ምንም ማግኘት አልፈለገችም። አሁን እነ ዳንስ ሲሸፋት እነ ሜሪ ሲሸፋት ምንድነው ያደረገችው? ቀጥታ
ፕላኗ ሊበላሽባት ስለሆነ በቃ እነሱን ፈልጋ የተንኮሏ አንድ አካል ስለሆኑ ሜሪና ዳኒ እዛ መልኩ ነው ልትሄድበት የፈለገችው። ይኸው ታረቁ። በአንድ ቀን ደግሞ መተው ደግሞ ድጋሚ ይኸው ይሄን ስራ አደረጉ ማለት ነው። እኛ ያኔ እነ ዳኒ በዛ ልክ ስለምነው ሸር እንዳሰበች አስበን ነበር። ትክክልም ነው። ይኸው ሁሉ አላደረም። ለሸሯ ለተንኮሏ አብርሃምን ለማጥመጃ መንገድ ይኸው ተጠቀመችባቸው። መሳሪያዎቿ ናቸው እነሱ ማለት ነውና በቃ አይነፋም ነው የሚላችሁ ቤተሰብ። ደስ አይልም ይሄ ጨዋታ ነው የሚላችሁ በቃ። እና አብርሃም በዚህ መልኩ ማግኘት በፍጹም አይቻልም። ሞር እንደውም እየራቀ ነገሩ ድብልቅልቁ እየወጣና በጣም እየደበረው ነው በቃ ይሄ ላይፍ እየመጣ ያለው ይሄ ልጅ ማለት ነውና አልፈልገውም አልወደውም ምናምን ከተባለ በኋላ ደግሞ ሌላ ተከራ ውስጥ ገብቶ ደግሞ እሱን ለማግኘት የሰው ገላ የለመደ ሰው ሌላ ሰው ሄደ ሰው ይሄ ሰው አሁን በዚህ ቅስፈት መጥቶስ ከዚህ በኋላ ህይወት ሆኖ ይሻላል መጨረሻን እንጂ የሚያደርግ ህይወት ሲሆን ይሻላል። ምክንያቱም ፍቅር አይደለም እዚህ ጋር ያለው ሌላ ታሪክ ስለሆነ ማለት ነው። አሁን እሱ መውጣት ፈልጓል። በቃ ልጅን ካያሳያችሁኝ እሺ ይሄ ነው ከሆነ አላማችሁ ልውጣ እያላቸው ነው ማለት ነው። አትወጣም ብላ እንደውም ሜሪ ቁልፉን እስከሞት ድረስ ደርሳበታለች። ቁልፉን ሲጭል ልውጣ ነው የሚለው ኬክ ቁረስ ነው የሚለው ሄዳኔ ደግሞ እኔ እንጃ ኬክ የረከሰባቸው ሰዎች በየቀኑ ኬክ እያመጡ ማስቆረስ እኛ ጋር ልደትም ይሁን ኬክ አይቆረስም። እነሱ እናቴ በየቀኑ ኬክን ይቆርጣል ነው የሚላችሁ ቤተሰብ በዝም ብሎ ባስባቡ ማለት ነው። እና አሁን ያው እንግዲህ ኬክ ቁረስና እንቁረስ ምንድን እንደዚህ የምትሆነው ከዚህ መች ነው አንተ እንደዚህ የምትሆነው ለምን እንደዚህ ተለዋወጡ ትለዋለች። አሁን አብርሃም ባይለዋወል ሊገርም ይገባል እንዴ? ሊገርም እኮ አይገባም በቃ። ምክንያቱም ምክንያት የለውማ። ምክንያት ላለው ነገር ነው መድከም ያለበት። ምክንያት ለሌለው ነገር አሁን እዚህ ጋር ቆሞ ሲቆርሱስ እንደው ሰውስ ምን ይላል? እሺ አሁን ምንድነው ፖይንቱ? አብርሃም ለአንቨርሰሪ ኬክ ቀርቦልሃል ከኛ ጋር ሳልፍ 1 አመት ሆኖናል። ለሱን ኬክ ቁረስ ሲባል ምን ብሎ ነው ሊቆርስ የሚገባው? ይሄ ልጅ ስታስቡት ራሱ እናንተ ሜል ሳታፍሪም ግን አሁን ኬክ ቁረስ ብለ ይሄው በቃ በጣም ተናዶ ይሄው ልቁረስላችሁ ብሎ ቦጭጭጭፍ አድርጎ ኬኩን ማለት ነው ይሄን ኮኔ የፈለጋችሁት ብሎ ማለት ነው። በቃ መሄድ ነው ፈልገው ነው በቃ አልፈለገም። እዚህ ጋር እኮ እሱ ኬኩ ድሉ አይደለም ዲሉ ህይወት እዛ ጋር ጀምሯል። እዛ ጋር ገብቷችኋል። ስለዚህ ይሄ በቃ ደብሩሎታል ማለት ነው። ቁልፉን ይዛበነች ግንድላ ማለት ነው። ሰለማ አሁን ሩታ ያልቻለችው እዚህ ጋር ታውት ነው እሱ መሄድ ይፈልጋል። ምንም ጉዳዩ አይደላችሁም እናንተ ያት በግድ ደግሞ ይዛ ማለት ነው። ቁራሰ ብቻ እንትለዋለች ያት እንዴ ምን አይነት አማርኛ እና ቁራሰ ብቻህን ምን ማለት ነው? አይፈልግም እሱ መቁረስ በቃ ኬክ አብራችሁ ቁራሱ ሲባል እንበል አይደለም። አሁን ደግሞ እና ብቻህን ቁረስ እያለችው ነው ማለት ነው። እሱ እኮ መቋረሱን ያልፈለገው ከኤርሚ ጋር ሄዶ ይቆርሳል ችግር የለበትም እሱ ኬክ መቁረስ አብራችሁ ቁረሱ እያለ ነው ዳኒ ደግሞ ያት እሷያት በቃ የመዋረድ ማለት ይሄ ነው እንግዲህ ምን ትሉታላችሁ? እሺ አሁን ይሄ ምን ትሉታላችሁ? በዚህ ልክ መዋረድ በዚህ ልክ ቀይ ልብስ ለብሶ በዚህ ልክ እንደዚህ ሆኖ አብርሃም መጠበቅ ማለት ምን ማለት ነው? እሺ በኢየሱስ ክርስቶስ አይ ደባሪ ነው በጣም እኔ እንጃ እየተደረገ ያለው ነገር ማለት ነው። እዛ ጋር ቤት ላይ ጓዳ ልጅ አስተኝቶ በዚህ ልክ መርከስ ማለት እኔ ትክክል ነው ብዬ አለ የፈለገ ልጅ አባቱ በቃ እሱ እኮ ሌላ ላይፍ ጀምርኩ አለ በአደባባይ ለግሏ ሳይሆን በአደባባይ ለኛ ሁሉ እኮ ነገረ በቃ ሌላ ላይፍ ጀምር ያለው ካሉ እንደ ውሎ እንኳን አያድሩ ነው አይጠብቁትም እንዴ? እንደው ይሄ መጨማለቃቸውን ይቀጥሉበት ግን ውሎ እንኳን አያድርም እንዴ? ከትናንት ወዲያ ከዛች ልጅ ጋር አብሬ ሆኛለሁ አለ ከኤርሚ ጋር ፍቅር ላይነና ለአሳወቀን አናውንስ አደረገ። ትናንትና ቤተሰብ ጋር ሄዳለሁ አለች እንደማይፈልጋት ተናገረ። ልጅ ብቻ ነው የሚፈልገው አንቺ ሂጂ አላት። እሱን ቀረ። አሁን ደግሞ እነዚህ ሁለት ሰዎችን ጠርቶ ደግሞ በዚህ ልክ ተዘጋጅቶበት ደግሞ መጥቶ የቆየ የተረሳ ታሪክ ሁላችን ልነሳው የማንፈልገው ህይወትን አምጥቶ ደግሞ ድጋሜ አንቨርሰሪ ካልቆረጥን ያት እንዴት እንደምትሆን እንደመሆን ያለባት ሁኔታ ላይ ነች ያለችው ሳ ለምን እንዴ ግራ እኮ ነው የሚያጋባው። ትናንት አልፈልግም ለማለሽ በሰከንድ ውስጥ ይሻል ትናንት አልፈልግም ስትስታውሪ ነበር ያለሽው። አሁን ደግሞ ፈልጋለሁ ነው ምንድነው? ምን አይነት ተለዋወስ ምን አይነት ሙልጭ ያልሽ ሰው ነሽ? እንኳን ለአብርሃም ለኛ ግራ ያጋባሽ ሰው ቢኖሪ ሩታ ነሽ ማለት ነው። በዚህ ልክ ባይዘው ትዳር አይገኝም አይደለም። አብሮሽን እንደው የማይታለም ነው ግን ሌላ ሰው እንኳን አታገኝም በዚህ ሁኔታሽ ማለት ነው። ራስሽን አረጋጊ በእናትሽ። የተረጋጋሽ ሰው አይደለሽም። ባህሪሽ በጣም ከባድና የሚያስጠላ ባህሪ ነው ያዘራምሽ ያለሽው። የድሮ ባህሪሽ ሁለተኛ ባህሪሽ ከነበረ እሱን መልሽ ወይ ሳትመስልሽ ከቀረብሽው አናቅም። ግን የድሮ ማንነትሽ የትክክለኛ አንቺ ማንነት ከሆነ እሱን መልሽ። እሱ ነው የሚሻልሽ፣ እሱ ነው የሚያዋጣሽ፣ እሱ ነው የሚያስኬደው።
እንግዲህ ቤተሰብ እስከመጨረሻ ይሄን ቪዲዮ ካያችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ሐሳባችሁን ደግሞ ትክክል ካልሆንኩም ትክክል አይደለሽም ብላችሁ ኮሜንት አድርጉልኝ። ትክክል ከሆንኩም ደግሞ በዚህ መልኩ ይሄን ጨምሪበት ብላችሁ አስተያየት ስጡኝ እላለሁ። መልካሙን ሁሉ እመኝላችኋለሁ። እግዚአብሔር ሀገራችንን ሰላም ያርግልን። መልካሙን ነገር ሁላ ያሰማን እላለሁ። መልካም ጊዜ ይሁንላችሁ። ሰላም ሁኑ ባይ